ሰላም እንዴት ናችሁ? ቻናሌ ቤተሰቦች ዛሬም በአዲስ ቪዲዮ ተመልሼ መጥቻለሁ። ያው ብዙ ሰዎች ለምንድነው ቪዲዮን ሲጀምር ሰላም ማትልኝ? እኛ እኮ ሰላም እንድትለን እንፈልጋለን። ዝም ብለህ ወደ ሀሳቡ ስትገባ ያው ስሜታዊ እንደምሆን ታውቃላችሁ። ብዙ ጊዜ ቪዲዮን ለመስራት ስመጣ በጣም ስሜታዊ ነኝ። ወይ በአብርሽ ስሜታዊ ሆኜ ነው፣ ወይ በሄርሜላ ስሜታዊ ሆኜ ነው፣ ወይ ደግሞ በደስታ የሚባለው ላይ ስሜታዊ ሆኜ ስለምመጣ ብዙ ጊዜ ኢንትሮን ራሱ ረሳዋለሁ። በቃ ሰላም እናንተ ማለት ረሳዋለሁና ለዛ ደግሞ በጣም ከልብ ይቅርታ። ያው ካሁን በኋላ ሁሌም ስጀምር እናንተን ሰላም በማለት ነው የምጀምረው። ሰላም እንዴት ናችሁ? በድጋሚ ውድ ቻናሌ ቤተሰቦች ዛሬም አንድ ሐሳብ ይዤ መጥቻለሁ። በመጀመሪያ ግን በያላችሁበት የዓለም ዳርቻ በአገር ውስጥም ከሀገር ውጭም ያላችሁ ቻናሌ ቤተሰቦች በሙሉ ሰላምታ ይድረስላችሁ። ያው ይሄን ቪዲዮ ስጀምሩ ሁላችሁም ላይክ ያደረጋችሁ ሰሞኑን መለቃችሁ ቪዲዮዎች አብዛኞቹ ማለት ይቻላል ቪው ያገኘው አይደለም። ያ ደግሞ ያው እናንተ ላይክ ያደረጋችሁ ስላልሆነ ነው። አንዳንዶቻችሁ ትጀምሩ ላይክ ያደረጋችሁ ስላልሆነ ነው። ለብዙ ሰው እንዲዳረሱላችሁ ላይክ ያደረጋችሁ ጀምሩ። ያው ሐሳብ አስተያየታችሁን ደግሞ ኮሜንት ላይ ጻፉልኝ። ትላንት ያው ሄርሜላ ለቀቀችው ቪዲዮ አይታችኋል። ዛሬ ላውራሽ የፈለኩት አንደኛ አብርሃምን የምትፈልጉ ከሆነ እኔ ከህይወታችሁ ውልቅ ብዬ ልውጣላችሁ። ቢያንስ ራሴን አጠንክሬ ልኖር። ግን አለው የለውም እያልሽ አንቺ እንደማትፈልጊው እያሳየሽኝ፣ አንቺ እንትን እንደምትይው እያሳየሽኝ እዚች ጋር ነገ የኔ ይሆናል የሚል ተስፋ እየኖረኝ ነው። ገባሽ? አሁንም ለሱ ያለኝ ፍቅር እየጨመረ ያለው ማለት ነው። ስለዚህ ቢያንስ እንደ ሴት ልጅ አንድ ነገር ተረጅኝና እንደምትፈልጊው ከሆነ ምንም ችግር የለውም። ምክንያቱም ኦልሬዲ አልፈልገውም የሚያስብል አይነት ባውንደሪ አይደለም እየሰጠሽው ያለሽው አይደል? አብርሽን እንደምትፈልገው እሷ እንደምትፈልገው እንደምታፈቅረውና ሩታ እንደማታፈቅረው አድርጋ ለኛ ለመሳል ነው ያ ሁሉ ነገር ስታደርግ የነበረው እና ያ ደግሞ ፍጹም ከእውነታው የራቀ ነገር ነው። ምክንያቱም ሩታ አሁንም ቢሆን አብርሽን ታፈቅረዋለች፣ ትወደዋለች። ምክንያቱም ያን የመሰለ ልዑልን የመሰለ ቆንጅዬ ልጅ ስለሰጣት ማለት ነው። ከዚህ በፊትም በጣም ብዙ ነገሮችን አሳልፈዋል። አብርሽና ሩታ መቼም የሚለያዩ አይነት ሰዎች አይደሉም። ይሄን አስረግጬ ለሄርሜላ መናገር ፈልጋለሁ። ለሄርሜላም ሆነ ለደስታ የሚባለው ልጅ አስረግጬ መናገር ፈልጋለሁ። ምክንያቱም ሩታና አብርሽ ሁሌም ቢሆን አንድ ላይ የሚሆኑ ሰዎች ናቸው። ኮከባቸው የሚገጥም የሚያምሩ ጥንዶች ናቸውና ሄርሜላ አሁን በቃ እንዲቆርጥልኝ ከአብርሽ ጋር ያለኝ ነገር እንዲቆርጥልኝ እንትን በልልኝ፣ አንቺ ትወጂዋለሽ አትወጂውም የሚለው ነገር ማወቅ ፈልጋለሁ ምናምን ብላ ተናግራለች። ከዚህ በፊት ብዙ ነገሮች ተፈጥሮ ነበር አይደል? አብርሽ በቃ ከአሁን በኋላ እንደማይፈልጋት ተናግሮ ከሩታ ጋር መሆን እንደሚፈልግ ተናግሮ ከህይወታቸው ልትወጣ አልቻለችም። እያለቃቀሰች ትመጣለች። አንዴ ቤቱ ትመጣለች፣ ናፍቀኸኛል ምናምን ትላለች። አንዴ ታመመች ይባላል። ማይባል ነገር የለም። ይሄ ሁሉ ነገር የምታደርገው አውቃ ነው። አሁንም ቢሆን ሩታ አብርሽ እንደምታፈቅረው ብትነግረው ሄርሜላ ከህይወታቸው የምትወጣ አይነት ሰው አይደለች። ገባችሁ አይደል? አሁን ዝም ብላ ለቪዲዮ ነው መጣ አንቺ እንደምታፈቅሪው ከተናገርሽ ምናምን እኔ አቆማለሁ ከሱ ጋር መሆኔን ምናምን የምትለው ውሸት ነው። በቃ ይሄ ውሸት ነው። ለቪዲዮ የምታወራ ወሬ ነው። ሲጀመር ሄርሜላ መሰሪ የሆነች ልጅ ናት። እኔ አልናገርም ብዬ ነው ከዚህ በፊትም ያው አብርሽ ስለሷ ጥሩ ነገር እንዳወራ ምናምን ስለሚፈልግና ስለሷ ደግሞ እኔ ይሄን ያልከፉ ነገር ማውራት ስለማልፈልግ ነው በቪዲዮም ደግሞ ያወሩት እንጂ ሄርሜላ ምንም ጥሩ ልጅ አይደለችም። ለአብርሽም ደግሞ አትመጥነው። አብርሽ እንደ ሄርሜላ አይነት ልጅ አትመጥንህም ነው። ከሷ ጋር ምንድነው መታየትም የለበትም እኔ ብዬ ነው የማምነውና የአብርሽና የሄርሜላ ነገር ያበቃለት ነገር ነው። አብርሽ ይጀመር ሷሪ የተደበረ ነው። በቃ የተደበረባት ነው። ጊዜውን ያሳልፍባት ነው እንጂ አብርሽ ሄርሜላን አፍቅሮ አይደለም። አንድ የሚያፈቅራት ልጅ ቢኖር አብርሽ ሩታን ብቻ ነው የሚያፈቅረው። ለዛ ነው አብርሽ ሩታ ከሌላ ሰው ጋር ስትሆን እንደዛ የሚያንገበግበው እንደዛ የሚያንቀጠቅጠው የሚሆነው የሚጨብጠው የሚይዘው ነገር የሚያጣው ሩታን ስለሚወዳት ነው። ሄርሜላ የሚወዳት ቢሆን ኖሮማ የሆነ ነገር ቢፈጠር ኖሮ እንዲንገበገብ ነበር። ሄርሜላን ዝም ብሎ ጊዜያዊ ያዛት ልጅ ናት እንጂ ለሷ ምንም ደንታ የለውም። ሄርሜላንም አፈቅራትም አብርሽ። ይሄን ደግሞ ታውቀዋለች። ሰም ሆን ብላ ስከር ነው ሆን ብላ ግግም ስለምትል ነው እንጂ ሄርሜላ ታውቀዋለች። አብርሽ እንደማይወዳት እንደማያፈቅራት ታውቀዋለች። ግን አውቃ ነው ይሄ ሁሉ ነገር ስታደርግ የነበረውና እኔ ደግሞ በዚህ መሃል የሆነ ነገር እንዳይፈጠር ፈራለሁ። ምክንያቱም አብርሽን አታለው እንደምንም ነገር አድርገው አብርሽን ከአብርሽ ልጅ እንዳንሯት እፈራለሁ። ያን ነገር ላይ ትንሽ አብርሽ ጠንቀቅ እንድትል ኃላፊነት እንድትወስድ ፈልጋለሁ። ሄርሜላ አውቃ የሆነ ወጥመድ ውስጥ ልታስገባው ነው። አሁንም ቢሆን ሄርሜላና አቤላ አንድ ላይ በመሆን አብርሽን ወጥመድ ውስጥ ለማስገባት ነው ይሄ ሁሉ ነገር ሳያደርጉ ያሉትና ሄርሜላ በጭራሽ አታፈቅረውም አብርሽን አውቃ ነው። አሁንም ቢሆን ያኔ እኮ ተናግሯል አይደል? በቃ ተናግሯል እንደማይወዳት እንደማያፈቅራት
ሩታን ብቻ እንደሚያፈቅር ምናምን ተናግሯል። ለምን ይዛን ሰዓት አልሄደችም ታዲያ? ምትፈልግ ቢሆን ቁርጣም ተነገረ። በቃ እኔ ሄርሜላ አሁን ላይ ከሩታ ጋር ጥሩ ሁኔታ ላይ ስለሆንኩኝ በቃ ከኛ ህይወት ውጪ ብሎ ተናግሯል። ግን እሷ የሙጥኝ ብላ ይዛ አሁንም ጭምር ያያችሁን የምታደርገውን ነገር እና ሄርሜላ አትወደውም አብርሽን። በዚህ በተጨማሪ ደግሞ ሩታ በቃ ደስታ ይወደኛል ብላ ነው ያሰበቻለችው፣ ደስታ ያፈቅረኛል ብላ ነው ያሰበቻለችው። ደስታም ደግሞ ምን ያህል መጥፎ ሰው እንደሆነ በመረጃና ማስረጃ ለነሱ ልከንላቸው ብዙ ፋይሎችን ልከንላቸው አሳይተናል። እኛ የራሳችንን ድርሻ ተወጣን። እኔም ቲዲም መረጃዎችን አሰባስበን ምናምን ደስታ ለሩታ ህይወት እንደማይመጥናት እንደማይሆናት ብዙ ነገሮችን አድርገን አሳይተናል። ያ ነገር ለምን ሩታ ችላ እንዳለችው አላቅም። አሁንም አንዳንድ ነገሮች እኔ የሩታ ባህሪ የሚያናድኝ አሁንም ቢሆን መበሻሽቅ ነው ያዘችው። ከአብርሃም ጋር ብሽሽቅ ውስጥ ነው ያለችው። ገባችሁ አይደል? ያ ደግሞ የህፃናት ጨዋታ ነው፣ አይሆንም። የትዳር ላይ እንደዚህ አይነት ነገር የሚባል ነገር የለምና ሩታ ያን ነገር አቆመሽ። አሁንም ቢሆን ረጋ ብለሽ አስበሽ ሜቢ ከሚዲያውን ጠፍተሽ ሊሆን ይችላል። 1-2 ሳምንት ለራስሽ ጊዜ ሰጥተሽ ለልጅሽ ጊዜ ሰጥተሽ ከራስሽ ጋር ተማክረሽ ምናምን አንዳንድ ነገሮችን ብትወስኚ አሪፍ ነው ብዬ አስባለሁ። ምክንያቱም ፋይሎችንም ረጋ ብለሽ አይተሽ የላክልንሽን ፋይል ረጋ ብለሽ ቁጭ ብለሽ አይተሽ ምናምን አንዳንድ ነገሮች ላይ የራስሽን ውሳኔ ብትሰጪ አሪፍ ነው ብዬ አስባለሁ። ምክንያቱም አሁን ብዙ ሰዎች ይሰሩ ነው ደስታ የማይሆን ሰው እንደሆነ ብዙ ፋይሎችን ያወጡ ነው። ኢቭን ፍቅረኛ እንዳለው ሌላ ቦታ ልጅ እንዳለው የተነገረ ነው። በጣም ብዙ ፋይሎች አሉ እኛ ጋርና ደስታ ብዙ ልጆች እንዳሉት ሚስት እንዳለው ለሩታ ህይወት እንደማይመጥናት ምናምን ብዙ ፋይሎች የሚወጡ ነው ከኛ በተጨማሪና ሩታ ከዚህ ጋር እነዚህ ነገሮችን አገናዝበሽ አይተሽ የራስሽን ውሳኔ ብትሰጪ ጥሩ ነው ያስባለሁ። ግን ሄርሜላ የምትባለው ልጅ ምንም አንቺ ህይወት ላይ የምታሰጋ አይነት ሰው አይደለችም። ምንም ብዙም እንትና የሚያስጨንቅሽ ነገር አለምና ሩታ ግን የደስታን ነገር በደንብ ፎከስ አድርገሽ ያንቺን ውሳኔ ብትወስኝ አሪፍ ነው ብዬ አስባለሁ። ምክንያቱም ለአንቺ ህይወት ስለማይመጥን ነው። ደስታ የሚባለው ልጅ ለአንቺ ህይወት በጭራሽ አይመጥንም። መጥፎ ልጅ ነው፣ በጣም መጥፎ ልጅ ነው። በጣም የብዙ ሴቶችን ህይወት ያበላሽ ልጅ ነውና ለአንቺ ህይወት በጭራሽ አይመጥንሽም። እኔ እንደ ወንድም መመክርሽ ነገር እንደማይመጥንሽ ልነግርሽ ብቻ የምፈልገው። ምክንያቱም አይሆንሽም። እሱ ጥሩ ሰው ቢሆን ኖሮ ጥሩ ወንድ ቢሆን ኖሮ እኔ ከአንቺ ጋር እንዲሆን ነበር ሪከመንድ ማድረገው። እንደውም አዲስ አበባ ድረስ መጥቼ የሚሆነውን ነገር ሁሉ አድርጌ ከአንቺ ጋር እንዲሆን እንትን አድርግ ነበር። የምችለውን ነገር አድርግ ነበር። ግን ለአንቺ ህይወት የሚመጥነው እንዳደል። ለዛ ነው ሩታ የሁሉ ነገር ምንልሽ። ብዙ ሰውም ደግሞ ከደስታ ጋር እንዳትሆኝ የሚፈልገው በዚህ ምክንያት ነው። አብርሽን እንደምታውቂው አብርሽ የተደበቀ ነገር የለውም። አብርሽ የዋህ ነው። አብርሽ ምስኪን ነው። አንዳንድ ነገሮች ኔቢ በስሜታዊነት ተነስቶ ምናምን ያደረጋቸው ብዙ ነገሮች አሉ። ሚስቴኮችን ሰርቷል። አዎ ሰርቷል። ይሄ ግልጽ ነው። ግን አብርሽ ውስጡን የምናውቀው ሰው ነው። በጣም መልካም፣ በጣም ጥሩ ሰው ነው። እስካሁን ድረስ አንቺን ስለሚያፈቅርሽ ነው ከደስታ ጋር እንድትሆኝ የማይፈልገው። ለዛም ነውና ያን ነገር ከግምት ውስጥ አስገቢ። ደግሞ ሩታ እንዴት አባቱን ያማረብሽ ይሄዳሉ። ለዛ ነው በጣም ብዙ ወንዶች እየቀኑብሽ፣ በጣም ብዙ ወንዶች ፈላጊ የበዛብሽ ያለውና ያን ነገር ያው ጥሩ ሆኖ ሳለ ግን የምትመርጫቸው ወንዶች ተጠንቀቀሽ ብትመርጫቸው በጣም ጥሩ ነው ብዬ አስባለሁ። እና እንደነገርኳችሁ ነው ጋይስ፣ ይህን ቻናል ደግሞ አሁንም ቢሆን ሰብስክራይብ እያደረጋችሁ ሌትስ ጎ ወደ 20 ሺህ የተቃረብን ነው። አሁን 15 ሺህ ያው ያለፍን ነውና ጋይስ 20 ሺህ ገብተን ደግሞ በደንብ ሴሌብሬት እናደርግ፣ በደንብ ደግሞ የራሴንም ኮንተንት ቀጥቅጬ እንድሰራ ሰፖርት አድርጉኝ። በጣም ነው የማመሰግነው። በጣም ነው የምወዳችሁ። በተቻላችሁ አቅም ይሄን ቪዲዮ ሼር አድርጉ። ይመቻችሁ።